በአመት ያገኘው ከፍተኛው ገንዘብ ምን ያህል ነው? ከ40 ሚሊዮን ብር በላይ። ሎ ኦፍ አትራክሽን ማለት ነው። ሎ ኦፍ አትራክሽን ይሰራል። ሎ ኦፍ አትራክሽን በሚገባ ሰርቶልህ ያውቃል አንተ? የስ ንግድ መነገድ እንዳጣት መቆጠር የለበትም፣ መስራት አለባቸው። አባቴ ወርቅ ለመንግስት ከሚያቀርቡ ግለሰቦች መካከል አንዱ ስለነበር አንተን ከዜሮ ጀምር ብለህ ምን ትሰራለህ? ሰላም ሰላም እና ደግሞ ኢትዮጵያ ውስጥ የሚገኙ ሚሊዮነር እና ቢሊዮነር ሰዎችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃቸዋለን ማለት ነው። ይህ ቪዲዮ እናንተ ከመጣላችሁ በጣም እድለኛ ናቸው። ምክንያቱም እኛ የምናገኛቸው ባለሀብቶች ሪል የኖሩት ሪል ላይፋቸውን ነው ሼር የሚያደርጉልን። ይህን ቻናል ሰብስክራይብ በማድረግ ወደ ቪዲዮ እንግባ። ይመቻችሁ። ይቅርታና ሰላም የመጀመሪያ ሚሊዮን የሚከረክሽ በስንት ዓመትሽ ነው? አንድ ጥያቄ ልጠይቅሽ። አይ የኛ አሪፍ እንትን ነው። ይሄ እንደ ለድርጅት የሚጠቅመሽ ምን ከሆነ ኦኬ ቴንክ ዩ። እሺ ሰላም ነው። እንዴት ነው? አንድ ደቂቃ ላወራ። አንድ ደቂቃ ኦኬ። ቸኩሏል። ሰላም ነው። አንድ ደቂቃ በእውነት ኧረ እንዴት ነህ? ሰላም ነው አለን አለን። እሺ ቴንክ ዩ በቃ እንገናኛለን። እሺ አባ ቴንክ ዩ። ይቅርታ አባ ይቅርታ። ሰላም ነው። አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን የሚከረክህ በስንት ዓመት ነው? በእውነት ኦኬ። ይዘን ጥያቄ አይጠየቅም። ምን በእውነት ቢዝነስ አደረገ የለም እውነት? እሺ በቃ አላስጨንቅም። እሺ ይቅርታ አባ ይቅርታ። የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት ነው? 19 ዓመቴ። 19 ዓመት። እኔ አሃዱ እባላለሁ። በሚሊዮኖች መከታተል ትልቅ የሚዲያ ቻናል አለኝ። ለወጣት ጄኔሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃቸዋለሁ። አንድ ደቂቃ ልውሰድብህ። ቾክላለሁ ግን 2 ደቂቃ ልስጥህ። ኦኬ እሺ 2 ደቂቃ አስቀምጠዋለሁ። እና በምን ስራ ነው የተሰማራው? እሺ ስሜ ታርቂኝ ካፒቴን እባላለሁ። የተሰማራሁት ስራ ኢምፖርት ኤክስፖርት ቢዝነስ ላይ ፕላስ ተጨማሪ ደግሞ በተለያየ ማኒፋክቸሪንግ ዘርፍ ላይ ተሰማርተን ትልቅ ስራዎችን እየሰራን እንገኛለን። በጣም አሪፍ። ምን ይባላል የድርጅት ስም? ድርጅታችን ኪያ ኬቲ ኢምፖርት ኤክስፖርት ትሬዲንግ ፒኤልሲ ይባላል። በስሩ የተለያዩ ካምፓኒዎች አሉ። በዛ ደረጃ የሰራ ነው። ከነዛ መካከል ለምሳሌ አሁን ኮፊ ላይ፣ ቡና ላይ፣ እንደገና የተለያየ ፋክተሪ ላይ ስፔሻሊ በትልቅ ስራዎች ላይ ኦልሞስት በቅርቡ ስጃ ያሳያለሁ። ትልቅ ፋክተሪ ኦልሞስት ግንባታ ጀምረናል። የመጀመሪያ ሚሊዮን የሚከረክህ በስንት ዓመት ነው? 19 ዓመቴ። አሁን ስንት ዓመት ነው? አሁን 31 ዓመቴ ነው። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው ስራ በሰዓቱ? በፋርማስቲካል ቢዝነስ ዲስትሪቢዩተር ሆኜ ነው አከፋፋይ ሆኜ ነው የሰራሁት። አሁን ብዙ ወጣቶች ይህን ቪዲዮ የሚመለከቱትም የራሳችንን ቢዝነስ ለማቋቋም የሆነ መነሻ ገንዘብ ያቅተናል ምናምን ብለው ያስባሉና አንተ ያኛውን ነገር ከየት ነው ያገኘው መነሻውን የማከፋፈያ ብሩንስ? አባቴ በጣም ጠንካራ የቢዝነስ ሰው ነው እና እሱ ነው ገንዘብ ሰጥቶኝ ስራን የጀመርኩት። መነሻ አባትህ ሰፖርት አድርገዋል ማለት ነው? የስ በሚገባ። በጣም አሪፍ። የመጀመሪያ የሰራው ስራ ምንድን ነበር አንተ? ፋርማስቲካል ቢዝነስ እንዳልኩ ፋርማስቲካል ቢዝነስ ነው። ስራ ስትጀምርም በዚህ ነው የጀመርከው ማለት ነው? ኖ ያው ስራ ከዛ በፊት ያው አባቴ ወርቅ ለመንግስት ከሚያቀርቡ ግለሰቦች መካከል አንዱ ስለነበር የወርቅ ስራ ላይ ነበር የተሰማራው፣ ጥሬ ወርቅ። ስለዚህ ከፋሚሊ ጋር አብረህ ትሰራ ነበር ማለት ነው? የስ በሚገባ በደንብ በሚገባ። የሰራው የመጀመሪያ ያገኘው ክፍያ ምን ያህል ነበር? ኦልሞስት የመጀመሪያ ክፍያ ከሆነ ኦልሞስት በሺዎች። አሁን በአመት ያገኘው ከፍተኛው ገንዘብ ምን ያህል ነው በአንድ አመት ውስጥ? በአመት ከተለያዩ ድርጅቶች ከ40 ሚሊዮን ብር በላይ። 40 ሚሊዮን ብር በላይ በአንድ አመት ውስጥ? ያ በጣም አሪፍ። በህይወት የተማርኩት ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብን በአግባቡ መጠቀም መቻል። ገንዘብን በአግባቡ ስትጠቀም ያው ያከበርከው ገንዘብን በስርዓቱ አያያዝ ለነገ ህይወት ፋንታ ይኖረዋል ማለት ነው። ስለዚህ ገንዘብን መቆጠብ መያዝ አለብን ማለት ነው? የስ በሚገባ በሚገባ። ገንዘብን በስርዓቱ አክብረህ ልትይዘው ይገባል። ብዙ ሰዎች ስለ ገንዘብ ተሳስተዋል፣ የተሳሳተ አመለካከት አላቸው ብለህ የምታስበው ነገር አለ? ያው ገንዘብ አንድም መጠቀሚያ ነው፣ አንድም መኖሪያ ነው። ያው ገንዘብን መጠቀም ለአግባብ ላለው ነገር መጠቀም አለብህ ብዬ አምናለሁ። ግን ያለ አግባብ ኤክስትራቫጋንት የሆነ የኑሮ ዘይቤም ሆነ የተለያየ ነገር አስፈላጊ ነው ብዬ አላስብም። ለወጣቱ ስፔሻሊ ነገ የተሻለ ኑሮ ለመኖር ዛሬን ያው ዋጋ መክፈል ስላለበት ያው ገንዘቡን ሲሪየስሊ ማኔጅ ማድረግ አለበት ብዬ አስባለሁ። ስኬት ላንተ ምንድን ነው? ያው ስኬት ያው ፐርስፔክቲቭ ነው። ያው እንደ ሰዎች ይለያያል። ስኬት ለኔ ግን ያው ማለሙ ህልም መኖሬ ነው። ምክንያቱም ለምሳሌ እኔ አሁን የሚሄድበት መንገድ
ማልሞ መንገድ ስለነበር እኔ ስኬታማ ነኝ ብዬ አስባለሁ። ስለዛ የኔ ስኬት እኔ ባለምኩት መንገድ እየሄድኩኝ ህልሜን እየኖርኩ ስለሆነ ስኬታማ ነኝ ብዬ አስባለሁ። ስለዚህ አንድ ሰው ስኬታማ ለመሆን ቪዥነሪ መሆን አለበት ማለት ነው። በሚገባ አንድ መነሻ አንድ ፕሌን ሲነሳ መድረሻውን ያውቃል። ያው ስኬት ህልምም ደግሞ ጀስት ላይክ ዛት ነው። ጎል ሊኖር ይገባል ማለት ነው። ስለዛ ጎል ማስቀመጡ ስለዚህ ዛሬ ስንጀምር የምንደርስበትን ነገር አሁን ማወቅ አለብን ማለት ነው። የስ በሚገባ መንገድን ታውቀዋለህ። መንገድን ስታውቅ ዲስቲኒን ስለምታውቀው መሀል ላይ የሚያንገጫግጭ ነገር ራሱ አያስቀርም ማለት ነው። ብዙ ወጣቶች በዚህ ሰዓት በቢዝነስም ሆነ ስኬታማ እንዲሆን ምን ማድረግ አለባቸው ብለህ ትመክራለህ? ያው በጣም ኮሚትመንት ያስፈልጋል። አንደኛ ኮሚትመንት ነው፣ ሁለተኛ ዲሲፕሊን ነው። እነዛ ካላቸው ያው የጊዜ ጉዳይ ነው እንጂ ይደርሱበት የሚያስቡበት ቦታ ላይ ይደርሳሉ ብዬ አስባለሁ። ኮሚትመንት ዲሲፕሊን የጊዜ ጉዳይ ነው እንጂ ይደርሱበት ለሙት ዓላማ እስከ መጨረሻ ዋጋ መክፈልን ጭምር ማለት ነው። እንዴት ዲሲፕሊን መሆን ይቻላል? ስራን በጣም ማክበር፣ ነገ ሰራለሁ ብለህ ስራን አለማሳደር፣ አለመሰላቸት። ያው ነገ የሚመጣውን ትልቁን ነገር ፒክቸር እያየ ዛሬ ሳይደክም ሳታክት ለነገ መስራት ማለት ነው። በህይወት ውድቀት ተገጥመህ ያውቃል? ኦል አባውት ላይፍስ አፕ ኤንድ ዳውን ኤቭሪዌር። እንዴት ነው የምትወጣው ውድቀት ሲያጋጥምህ? ያው ምንድነው አንድ ፈተና ስፈተን በኢትዮጵያ ደግሞ በዓለም የተፈተንኩት ብቸኛ ሰው ነኝ ብዬ አላስብም። ያው ፈተና ሁሉም ቦታ ይኖራል። ትልቅ ፈተና ደግሞ ትልቅ ውጤት እንደሚኖረው አውቃለሁ። ፈተናዎቼ ለእኔ መማርባቸው ነው እንጂ መወርቅባቸው አይደሉም እና ኢትስ ፋይን። ለነገ ግን እማርበታለሁ። በዚህ ሰዓት ብዙ ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ማድረግ ሀብታም ስኬታማ ያደርገናል ብለው ያስባሉ። እና አንተም ታስባለህ? መማር ኢስ ማንዳታሪ። መማር በጣም ቤዚክ ነው። አሁን ከረንትሊ የትውልድም እየመጣ ያለ ትውልድ እኛን ጨምሮ በተማረ ነገ ከነገ ወዲያ ቢዝነስ የሚሰራው ኦልሞስት ኢንተርናሽናል ሰው ለመሆን እንኳን ብታስብ ያው ትምህርት ቤዚክ በቃ ኢስ ማንዳታሪ ነው። መማር አለባቸው። ያው ትምህርት እየተማሩ ግን ያው ነገሮችን ንግድ መነገድ እንዳያጣት መቆጠር የለበትም፣ መስራት አለባቸው። ህይወት መቀየር ያለብን በትምህርት ብቻ ሳይሆን ሰርተንም ስለሆነ መስራት እንዳለባቸው ነግራቸዋለሁ። ግን ትምህርት ማንዳታሪ በቃ መሰረታዊ ነው ትምህርት መማር። አንተ በመማር ነው እዚህ ደረጃ የደረስኩት ብለህ ታስባለህ? ኦፍኮርስ በሚገባ። ስለዚህ ከስራም ሳይሆን መጀመሪያ ትምህርታችንን ነው ማስቀደም ያለብን ማለት ነው። እውቀት ሳይመልትነስሊ ቢሆን ጥሩ ነው ብዬ አስባለሁ። ሁለቱም ጎን ለጎን ትምህርትም ስራም። በጣም አሪፍ። አሁን አንተን ወደ አስራዎቹ ብመልስና ያኔ ባስተካክለው አሁን ከደረስኩበት በላይ ደርሳለሁ የምትለው ነገር አለ? ያው እግዚአብሔር ይመስገን አሁን ለደረስኩበትም ነገር ፈጣሪ ማመስገን ፈልጋለሁ። ግን ካሁን በኋላ ግን ትልቅ ህልም አለኝ፣ እንደ ግለሰብም እንደ ሀገርም ትልቅ ነገር አቅዳለሁ። ትልቅ ነገርም ደግሞ አድርጋለሁ በእርግጠኝነት። በየት የተማርኩት ትልቁ ነገር ምንድን ነው? በህይወቴ የተማርኩት ትልቁ ነገር ለእኔ ክርስቶስ ነው። ያው ክርስቶስ ነው። ያው ከፈጣሪን ስለመፈራ የኔ ትልቁ ነገር ክርስቶስ ነው። ግን ሆኖም ሳለ ግን በህይወቴ ደግሞ ውዱ ነገር ደግሞ ጊዜ ነው። ጊዜ መጠቀሜ ዛሬም ላለሁበት ነገም ለሚሄድበት ነገር እርቶኛል ብዬ አስባለሁ። በዚህ ሰዓት አዋጭ ነው ለምታስበው ኢንቨስትመንት ዘርፍ ምንድን ነው? ከረንትሊ ያው ኢትዮጵያን ሀገራችንን ከመጥቀም አንጻር ብዬ ማስበው ማኒፋክቸሪንግ ቢዝነስ ሰው ቢሳተፍ፣ ምክንያቱም ኢምፖርት ሰብስቲቱሽን ስለሆነ ያው የውጭ ኢምፖርት የሚደረገውን ነገር ሰብስቲቱት የምናደርግበት ዋነኛው ሜካኒዝም ስለሆነ እዛ ላይ ሰው ቢሰማራ፣ እዛ ላይ ሰው ቢሰራ ብዬ እመክራለሁ። ምክንያቱም ለሀገርም ትልቅ ጥቅም ስላለው ማለት ነው። ምክንያቱም እኛ እንደሚታወቀው ሁሉም ነገር ኢምፖርት ነው የምናደርገው ከውጭ። ያ ነገር መቀነስም መቅረትም አለበት ብዬ ስለማስብ ማለት ነው። ሀገረኛ መተካትና ኢምፖርት የሚደረገው ነገር ማስቀረት ማለት ነው። ማስቀረት። አዎ ኢምፖርት የሚደረገው ቢያንስ ባናስቀር እንኳን መቀነስ። ኦኬ። አሁን ላይ ጥሩ ጅማሬ አለ፣ የተሰራ ነው። መንግስትም ጥሩ ሳፖርት አለው፣ ስፔሻሊ ማኒፋክቸሪንግ ዘርፍ ላይ ያን ሪል አፕሪሺየትም ለማድረግ ፈልጋለሁ። ስለዚህ ማኒፋክቸሪንግ አሁን ላይ ቢሰራበት አዋጭ ቢዝነስ ነው ማለት ነው። የስ በሚገባ። ምክንያቱም ውጭ ላይ ነው ብዙ ነገሮች የሚሰሩት፣ እኛ ሀገር ግን ገና እየተሰሩ ስለሆነ ቀድሞ ለገባ ሰው ውጤታማ ይሆናል። የስ በሚገባ። አለማችን ለ90 ምናምን የሚሆኑ ፐርሰንት ህዝብ የማያውቀው ግን ጥቂት ባለሀብቶች ያውቁታል ብለህ የምታስበው ሚስጥር አለ? አውቃለሁ ብዬ አስባለሁ። ምንድን ነው? ነገሮችን የምታስቡን ነገር አትራክት የማድረግ አቅም ማለት አትራክሽን ማለት ምንድን ነው? የምትፈልገውን ነገር ደጋግመህ ለራስህ መንገር፣ ለነገርከው ነገር መስራት፣ መልፋት፣ ዘናፍተር ያ ነገር ይመጣል ብዬ አስባለሁ። ሎ ኦፍ አትራክሽን ማለት ነው። ሎ ኦፍ አትራክሽን ይሰራል። ሎ ኦፍ አትራክሽን በሚገባ ሰርቶልህ ያውቃል? አንተ የስ እንዲጠቀሙበት ትመክራቸዋለህ? በሚገባ። ያ ምን ማለት ነው? ሎ ኦፍ አትራክሽን ህልም የምታስበው ነገር አለ፣ ደጋግመህ የምታስበውን ነገር ለራስህ ትነግራለህ፣ ለራስህ የነገርከውን ነገር ትኖራለህ ማለት ነው። ስለዛ አዲስ ነገር አይሆንብህም። ያ ነገር በህይወት ቢመጣ ብርቅ አይሆንብህም ማለት ነው፣ ወይ ደግሞ አዲስ አይሆንብህም። ኦኬ። ቅድም ላይ ስኬታችንን ዴስቲኔሽን ማወቅ አለብን እንዳልከኝ
የመሆን የምፈልገውንም በምናቤ ካወቅኩት ስደርስበትም አዲስ እንደሆነ አይታወቅብኝ ኦልሬዲ አይቼዋለሁ ማለት ነው። ያ ለምሳሌ እኔ ፐርሰናሊ ባለኝ እንትን ላይ ለምሳሌ የምፈልገውን ነገር ደጋግሜ ለራሴ አይደለም አጠገቤ ያሉ ሰዎች ራሱ ደጋግሜ እነግራቸዋለሁ። ያን ሳረጋቸው ምን ያደርጉኛል? ምን አይነት ስሜት ይፈጥርብኛል? ነገሮችን የመፈለጌ መጠን ይጨምርልኛል ማለት ነው። ያ ስለሆነ ለምሳሌ በእኔ ህይወት ውስጥ ጀስት ስለሰራልኝ ነው። አንተ አውርተኸው የሰራለት ትልቁ ነገር ምንድን ነው? ጀስት አሁን የምኖረው ህይወት ራሱ የዛሬ 12 ዓመት የምናገረውን ነው። አንተን ከዜሮ ጀምር ብለህ ምን ትሰራለህ? ስራ የሚጀምረው ከጭንቅላት ስለሆነ አም ፉል ኦፍ ዳት። ስለዛ መጀመር እችላለሁ። ከምንም ተነስቼ ምንም ማድረግ እችላለሁ። አሁን ከደረስክበት በላይ ባጭር ጊዜ መድረስ ትችላለህ? የስ ኦፍ ኮርስ። ስለዚህ በገነባው ኤክስፒሪየንስ ማለት ነው። የስ አዎ፣ በሚገባ አሁን የገነባሁት ኤክስፒሪየንስ ልምድ አለኝ። ኦልሞስት ብዙ ኢንተርናሽናልም ስፔሻሊ የሀገር ውስጥ ብዙ ነገሮች ልምድ ስላለኝ በአጭር ጊዜ ውስጥ መስራት እችላለሁ ብዬ አስባለሁ። ብዙ ወጣቶች አሁን ተስፋ ይቆርጣሉ። በዚህ ሰዓት የሆነ ነገር ይሞክሩና አይሳካልንም ይላሉ። ለእነዚህ አይነት ወጣቶች ምን ትመክራቸዋለህ? ኔቨር ጊቭ አፕ። በምንም ቦታ በምንም ሁኔታዎች ውስጥ ብትሆኑ ተስፋ አትቁረጡ ነው ብዬ ማስበው። ምክንያቱም ነገ ሌላ ቀን ነው። ገብቶላል። እና መውደቅ ዝኖት መውደቅ አይደለም፣ መማር ነው። ሰው ሁሉ ከሚወርቅበት ተምሮ ነገ የተሻለ ሰው መሆን ይችላል። ማንም ሰው ከትልቅ አልጀመረም እና መውደቅ ሳይሆን መማር ስለሆነ ተምራችሁበት ነገ የተሻለ ህይወት እንደምትኖሩ ደግሞ በእርግጠኝነት መናገር እችላለሁ። ከፍ ዝቅ ማለት የላይፍ ጉዞ የጆርኒ ጉዞ ነው ማለት ነው። አንድ ፓርት ነው። ስለዚህ ዝቅ ሲባሉ የላይኛውን በማሰብ ፈጣሪያቸው ማመን አለባቸው ማለት ነው። አምነው መቀጠል አለባቸው። ሁለተኛ እንዲሁም የሚሰሩት ስራ ራሱ አንዳንዴ በቃ እንደዛ ውስጥ እንኳን ቢሆኑ ለነገሩ ታምነውና ፕሮሰሱን ከታመኑ ነገ የተሻለ ሰው መሆን ይችላሉ ብዬ አስባለሁ። ልክ እንደ አርሰናል ማለት ነው። ትረስት ዘ ፕሮሰስ። ኦኬ ኳስ ትደግፋለህ? የአርሰናል ደጋፊ ነኝ። ኦኬ በጣም አሪፍ። በህይወት የሰማው ቤስት የምትለው አድቫይስ አለ? ህልም ይኑርህ፣ ለህልምህ ተገዛ። አንድ ሰው ህልም ከሌለው ያ ሰው ምን ልትለው ትችላለህ? መድረሻ የሌለው ፕሌን። ለምሳሌ አሁን 5 ሚሊዮን ብትሰጥ ምን ታደርጋለህ? 5 ሚሊዮን ብትሰጠኝ ምን ታደርጋለህ? ሜይ ቢ ማስበው ፕሮጀክቶች ላይ ላውለው ይችላሉ። ስላሰብክ ህልም ስላለ ማለት ነው። አዘርዋይስ ምንም ልትረጓት አትችልም። ባንክ ነው የምታስቀምጠው ማለት ነው፣ ወይ ደግሞ በልተህ ነው የምትጨርሰው። ህልም ካለ ግን ይኳን ቱፑት የሆነ ቦታ ላይ ታስቀምጠዋለህ ማለት ነው። ስለዛ ህልም የሚያስፈልግ ቢኖር ስላለ ብቻ አይደለም። ህልም የሚጀምረው ከትንሽ ነው። ከትንሽ ተነስተህ ትልቁን ለመድረስ ትሰራለህ ማለት ነው። አንተ ሮል ሞዴል ማን ነው? አባቴ ነው። ከአባት ናቸው? ያ አባቴ ናቸው። ጠንካራ ሰራተኛ ናቸው። በወርቅ ስራ ላይ እንደምን ነግረኝ ነበር። አዎ። እንዴት አንተ ወደ ወርቅ ስራ አልገባ? ራሴን ፈልጌ አግኝቼ በራሴ አቅጣጫ ነው የመጣሁት። ያንተን ድርጅትህን በዚሁ እሺ፣ ድርጅታችን ያው ኪያ ኪት ኢምፖርት ኤክስፖርት ትሬዲንግ ፒኤልሲ ይባላል። ከረንትሊ በተለያዩ ዘርፎች ላይ ተሰማርተን የሚገኝ ድርጅት ነው። ስፔሻሊ አሁን ላይ ፋክተሪ ላይ እና ኤክስፖርት ላይ ለመስራት ትልቅ ዝግጅቱን ጨርሶ ያለ ድርጅት ነው። እንደ ሀገርም ትልቅ ተስፋ ያለበት ድርጅት ነው ብዬ አስባለሁ። ትላልቅ ፕሮጀክቶችን እያሰባችሁ ነው ማለት ነው። ስለዚህ ከዚህ ቪዲዮ በኋላም ድጋሚ የምንገናኘው ነው ብዬ አስባለሁ። አስጎበኛለሁ። ደስ ይለኛል በጣም ስለሰጠኝ ጊዜ ለሰጠኝ እውቀት በጣም አዱዬ፣ በጣም በርታ። ጠንካራ ወጣት ነህ። ነገ ከዚህ በላይ በትልልቅ እንደ ውጪ እንዳሉት ኢንፍሉዌንሰሮች እንደምትሆን ተስፋ አደርጋለሁ። ድጋሚ እንገናኛለን። ያው ስልክ አብዛኞቹ ስልክ ኮንታክት እንቀየራለንና ኦኬ ሰዎች፣ የዛሬው ቪዲዮ ይሄን ይመስል ነበር። በጣም እንደተማራችሁ በተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ የምንገናኝ። በያላችሁበት የስኬትና የሀብት ጊዜ ያድርግላችሁ። ይመቻችሁ።